እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኘን ዛሬም እንደወትሮ አይደላችሁም የሴቶች ቀን ነው ስለዚህ በእንተዋወቃለን ወይ ሰዓታችን 3 ሴት ጓደኛማቾችን ይዤላችሁ መጥቻለሁ ብዙዎቻችሁ ታውቋቸዋላችሁ ሶሻል ሚዲያ ላይ በጣም ፌመስ ናቸው እንኳን ደህና መጣችሁ እንኳን ደህና ቆያችሁ በደንብ ነው እንዴ ይማን እንኳን ደህና ቆያችሁ አመሰግናለሁ እንዴ ካሜራ የስልክ ካሜራና የቲቪ ካሜራ ሲሆን ይለያያል እንዴ እንዴቱ እሰይ እንኳን አያችሁ ይሄ ደግሞ ቲክቶክ ከሚዘጋ ብለው ከሚመኙ ሰዎች አንዷ ነኝ ጠላት ነኝ ባይናችን የመጣሽው ላይ አይ አይደለም ግልጽ ነው የእውነት ለምን እንደሆነ ግን ልንገራችሁ በመጀመሪያ ላይ ቲክቶክ አካውንት ከፈትኩኝና የሆነ ጊዜ ራሴን ተማሪ ነበርኩኝ ያኔ ሲከፈት ዩኒቨርሲቲ የተማርኩ ስለነበረ ቁጭ ብዬ ራሴን 7 ሰዓት ሙሉ እንዲያረኩ አገኘሁት ከዛ ምን አልኩ ለራሴ በቃ ይሄ ነገር ስልኬ ላይ እስካለ ድረስ ረጅም ሰዓት ይወስድብኛል ብዬ በዛ ምክንያት አፕሊኬሽኑም የለኝም ስልኬ ላይ አይደለም አካውንት ግን ከጊዜ በኋላ ግን በጣም ብዙ ደሞ ማይሆኑ ነገሮች ደሞ የሚሰሩበትም ፕላትፎርም ነው ጥሩ ነገሮች የሚሰሩበት አሁን እናንተ ጥሩ ነገር ስለምትሰሩ ነው እዚህ ከኔ ጋር እኮ የተገናኘ ነው እሱን እኮ አከብራለሁ ግን አብዛኛው ነገሩ ግን ይሄ የሚያናድ ነገር ስለማይበት ቢዘጋ በየ ተመኝቼ ነበር አቶ ትራምፕ የምርጫ ድል ቢኖር እኔ ነበርኩ መርጣቸው አንዷ ግን ከዚህ አሁን እናንተ ምን ተማራችሁ እንደ ሉላ ፌክ አካውንት እስኪከፈትባችሁ ጠንክራችሁ ማንም ፌክ አካውንት የለም ኧረ ተይ በእናትሽ እንደዚህ ብለሽ ተይ ክፈቱብን እውነቴን ነው ክፈቱ እንጂ አይደለም የእውነቴን ነው እኮ የምላችሁ አሁን 30 ምናምን ነው 20 ምናምን ደርሷል ነው የሚነግሩኛል ጓደኞቼ ወክ እያረክሽ ምናምን እኔ ግን የሚያስቀይርሽ ልንገራችሁ ውስጥ ከብቅ ብለህ ብረር ማስፈራ 300 ምናምን ሺህ ተከታይለው ማለሽ አዲ በኔስም ይቅናችሁ እኔ ከተጠቀማችሁ ይቅናችሁ ለማንኛውም እናንተ የምትሰሩትን ነገር ደግሞ አለማድነቅ አልችልም because ፌስቡክ ላይ ብቻ ሳይሆን ማን ነው ቲክቶክ ላይ ብቻ ሳይሆን ፌስቡክ ላይ አዳዲስ ቪዲዮዎች ይመጣሉ ዛሬ አያለው እውነት ለመናገር እና ያዝናናኛል ከልብ ነው የምታዝናኑ በጣም ደስ የሚል ኮንቴንቶች ታመጣላችሁ የምትሰሯቸው ማስታወቂያዎችም እንደዛው ስለዚህ እናንተን ለማለት ሳይሆን ያው ደሞ አንዳንድ ጊዜ እጃችን ያሉትን ነገሮች እንዳጠቃቀማችን ነው ስለ ጥሩ ነገር የሚጠቀም ሰው ረጅም መንገድ ይጓዛል ለመጥፎ ነገር የሚጠቀም ሰው ደግሞ ቦታ ላይ ይቆማል ብዬ ነው የማስበው ስለዚህ እንግዲህ እባካችሁ በእኔ ስም የከፈታችሁ ሰዎች ካላችሁ አጥፉልኝ ከቻላችሁ ወይ ሽጡልኝ ከቻላችሁ ዋጋ እንደራደርና ገዛዋለሁ ግን ለማንኛውም እኔ ቲክቶክ የለኝም በቃ ይሄ እንዲታወቅልኝ ፈልጋለሁ አካውንት የለኝም ይሁን የምታዩት ቪዲዮ እኔ አይደለሁም ለማንኛውም ግን እናንተ ሳንተዋወቅ ቀጥታ ወደ ወሬ ገባን ወደ ጨዋታው ገባን እንተዋወቃችሁ ምን ያህል ጊዜ በጓደኝነት ቆያችሁ ሚለውን እናነሳለን ከናንተ ልጀምር እሺ ሰላም ጎንፋ አባላለሁ በቲክቶክ ስሜ ደግሞ ሰላም ኤንድ ኤሱ በኔና በባለቤቴ የተከፈተ ነው እኔና ኤፍሱን የተዋወቅነው የቲክቶክ ስሟ ኤፍሱን ስለሆነ የዛሬ 3 አመት አካባቢ ነው ግን ኤፍሱን እንተዋወቃት አብሮ አይሻል ታሪካችሁን አብረን ብንሰማ ምን ይመስልሻል እንዳንተ ሰላም እሺ ሳትቀጥል እሺ እኔ ዳር እስከ ዳር እርስቱ ተዋወቃችን የዛሬ 3 አመት አካባቢ ነው እዚህ ሶሻል ሚዲያ ላይ ነው የተዋወቅነው እሷ ሂማኒር ትሸጥ ነበር ከዛ እንዳጋጣሚ ሆኖ ስደውል እሷ መሆኗን አወቅኩኝ ማለት ነው በድምጿ አዎ ከዛ መጣልኝ ትሩ ኮለር ላይ ከዛ በኋላ በቃ ያው በዛው ተዋወቃችን ቀጠለ ከዛ ሶሻል ሚዲያው ላይ ደግሞ በደንብ እየተዋወቅን ምናምን መጣ ፋይናሊ ወደ ጓደኝነት ተቀየረ ማለት ነው ስሜ ያደሺ ደምሴ የቲክቶክ ስሜም ራሱ ኤስ አለው መሃል ላይ ባሌን እንደምንም ሲሳይ ነውና አስገቦት ሚድል ኔም ላይ አስገብተሽ ነው አሸጋሽግ ዶክተር ሲሳይ እሺ ምን ነው ዶክተር ረሳሽ ባሪሽ ሲሆን ነው ያው ቤት እኔ አስቴር ወንድምሸት እባላለሁ ሙሉ ስሜ ዛሬ ነው ሰማሽ የቲክቶክ ስሜ ደግሞ አስቴር ወሬኛው በስመ አብ ራሱ ወሬኛው ብሎ ራሱ የሚመጣ ሰው አይገርምሽ ብቸኛ ነኝ አይደል አዎ እንዴት ነው ሰው እንዴት ተቀበለው በጣም በጥሩ ወሬኛነቱን ይዞት ምንም አላለም አዎ ኔጌቲቭ ኮሜንት አልነበረው እንዳጋጣሚ ስለዚህ እስካሁን ድረስ ያው ዩኒክ ነው እንዴት እንደተዋወቃችሁ ሳትነግሩን አትሸጉዱን እንገሩን እንጂ ቲክቶክ ላይ ፎሎ አረጋችኝና ጻፈችልኝ በውስጥ የሆነ ሰው የሚሸት ነገር አለሽ ሴትዮ ልበላይ ነው ሻሻው ለረጅም ከዛ በቃ በዛ ነው በቲክቶክ ነው የተዋወቅነው ምን ያህል ጊዜ ሆናችሁ ከተዋወቃችሁ ኦልሞስት 2 አመት 2 አመት ያዝልቅላችሁ አሜን አይመስለኝም ግን አይመስለኝም አሜን ምን እንዛልቅ አይደለም አልሆነ
አይ 2 ዓመት ከሄዳችሁ ቀላል 24 ወር እኮ አልፏል ማለት ሁለትን ከቆረስን ከዛ በቂ ነው። አይ ጋር ተይኝ ዱር ይደፋል ዛሬ እኔ እንተዋወቃለን ቢቢ ጠርሽ እና ለያየው እንለያይ ወይ እንዳይሆን ግድ ሽማግሌ ያዝልቅልን። አሜን። እሺ እናንተ አናባዘዘው እባላለሁ። ተናገሪ እንጂ መሬት እየመታችሁ ተናገሪ እንጂ። እኔ ደግሞ ትግስት መዝገቡ እባላለሁ። ዲኮስተር አላችሁብኝ ነው። ቀጣይ ጥያቄ ለመጠየቅ ራሱ እንግዲህ አልጠይቅ እያልኩ እስቲ ምን ያህል ጊዜ ሆናችሁ በጓደኝነት? ኦልሞስት 7 ዓመት ነው። አይ እናንተ እንዴ 7 ከባዱን ጊዜ አልፋችሁታል። በዛው ለነሱም ኤክስፒሪየንስ ሰጠው አይደል? እና አይ ግድ የለም እኛ እኮ እዚህ ጋር ሲመጣ ሰው ተማምሮ ተጫውቶ እንዴት ስለሆነ ትማሩበታለን። ለመማር ብቻ እናንተ ዝግጁ ነው። አይ ለመሸነፉ አምነናል። በረዘበና ባጠራ አይደለም። አዎ እንደ ቅርበቱ ነው። ደግሞ ሌላ ጊዜ እንዳይመስላችሁ ሽልማቱ ጨመር ብሎ ነው የመጣው ዛሬ። ለማንኛውም ከዛሬ በኋላ ከእናንተ በኋላ የሴቶች ቀንን ማስመልክቶ ነው። ከዛ ደግሞ ከዚህ በኋላ ጭማሪ አድርገናል። በጣም አሪፍ። እሺ ታጨብጭቡልኝ። ለበሩ ነው። እሺ እንዴት እንደተዋወቃችሁ ደግሞ እንስማ። የተዋወቅነው ዩኒቨርሲቲ እያለን ነበር፣ ተማሪዎች እያለን። ዩኒቨርሲቲ ስም አለው? ጎንደር ዩኒቨርሲቲ ግቢ አንደኛ ዓመት እያለን ነው የተዋወቅነው። ከዛ በኋላ በቃ አለን እስካሁን ድረስ። አሁን ተመርቀን ቆየን። ከተመረቃችሁ በኋላ በተመረቃችሁበት እየሰራችሁ ነው? እኔ እየሰራሁ በተማርሽበት አንዲስ ምን እየሰራሽ ነው? አሁን ከሷ ጋር አንድ ቢዝነስ አለን፣ አብረን እንሰራለን እና ደግሞ ደራሲ ነኝ እሞክራለሁ። ኧረ እባክሽ ምን ደርሰሻል እስካሁን? ጸዳል ወይ ጉድ! እሱ ነው ብዙ ሰው የሚያውቀው ብዬ ነው። የቤት ጓደኛ። አዎ ደህና መጣሽው። ሁላችሁም በድጋሚ እንኳን ደህና መጣችሁ። መልካም የሴቶች ቀን ለእናንተም ዓለም ላይ ለሚገኙ ሴቶችን በሙሉ ልጨርስ። አሁን ችግሩ በቀኝ ውጣ በግራ ይውጣ። ባልና ሚስት ሲሆን ቀላል ነው። ባሎች ባካችሁ ላለ ወይ ሚስቶች ባካችሁ እንዴት እናት መውጣት ፈልግ ብላሽ አረገፊቷ ወደፋት ላይ ዘና ብላችሁ በእሷ ምክንያት እናንተ ተፈርዶባችሁ። ሰላም ያዳና ሀና ሰላም ያዳና እሺ ጓደኞቻችሁን ሸኛል። ብቻችሁን አገኘው እስቲ ተገናኘን። አሁን ብቻችሁን ከትግስት ልጀምርና ጸዳል 10 ክፍል የሄደ ድራማ ነው። ቆንጆ በጣም ከሰውሞን ጋር ነው የተሰራው አይደል? አዎ ከሶሚክ ጋር ነው የሰራው። ድርሰቱን አንቺ ነሽ የሰራሽው? ድርሰቱን እኔ፣ ፕሮዳክሽኑን ሶሚክ። እንዴት ነበር ግን የታሰበው? እንዴት ነው የታሰበው? ከዛ በፊት ከሶሚክ ጋር እንተዋወቅ ነበረ። ከዛ በኋላ የሆነ ጊዜ ተገናኘንና በቃ የፍቅር ስቶሪ መስራት ፈልጋለሁ እንደምንም አድርገሽ ጻፊ ብሎ እሱም ፍሪደሙን ሰጠኝ። ከዛ በኋላ እኔም ደግሞ ችሎን ያክል ሞከርኩኝ። የመጀመሪያዬ ነበር፣ የመጀመሪያ ስክሪፕቴ ነው። ከዛ ዩቲዩብ ላይ ተለቀቀ። በጣም አሪፍ ሆነ። እንዳጋጣሚ ያ ሶሚክ መጀመሪያ እኔ ነኝ ሪቻውት ያደረኩት ያዋራሁት። ከዛም በኋላ እሱ ደግሞ እንደሚታወቀው በጣም ለይሄ ፖቴንሻል ላላቸው ሰዎች በጣም እድል ይሰጣል በደንብ። እና ምንም የጻፍኩት ስክሪፕትም አልነበረኝም፣ ምንም አልታወቅም፣ ምንም እንትን አልነበረም። ግን ኢንስታግራም ላይ ምናምን ፖስት በማድረጋቸው ግጥሞች ምናምን ያይ ስለነበረ በቃ ሳወራው ህይወት ደስ ብሎት ነበር እድሉን የሰጠኝና በጣም አመሰግናለሁ ሶሚክ በዚህ አጋጣሚ። ሰሞኑን ይስማው እንግዲህ ፍቅር እስከ መቃብር የመጨረሻ አሁን በቅርቡ የሰራው ስራ እሱ ነው። ከዛ ሙዚቃ ቪዲዮ ክሊፖችን የሰራ በጣም ትልቅ ባለሙያ ነው። እድለኛ ነሽ። አዎ አስቴር ወሬኛው ወሬኛውን ያው ራሴ ነኝ ለራሴ ያወጣሁት። የመጀመሪያ አጋጣሚ ቲክቶክ ያን ያህል አላይም ነበር እኔምና ሚዲያ ላይ ፕሮግራም ሆስት ምናምን ከዚህ በፊት የሆነ አጋጣሚ ላይ እየቀረጽን ግሪን ኤሪያ አየሁኝ። ሁሌ የሆነ እርሻ ውስጥ ምናምን ሰላም በረከት ገበሬዋ ነኝ የምትል ልጅ አያለሁ በሆነ አጋጣሚ ቲክቶክ ካየሁኝ። ከዛ በቃ መጣችብኝ፣ ተጽዕኖ ፈጥራብኛለች ማለት ነውና እዛ እርሻው የመጀመሪያ ሰሜን ብራንዷን እዛ ጋር ነው እንትን ያልኩት የተጠቀምኳት። ቦታው ላይ ሆስት ላረግ የሄድኩበት ቦታ ላይ ለመጀመሪያ ጊዜ ሰላም እንዴት ናችሁ በረከት ገበሬዋ ነኝ የምትለውን ቀየርኩትና በረከት ገበሬዋ ማለቴ አስቴር ወሬኛዋ ነኝ። ይሄ የምታዩት
እርሻ እንትን ያያቴ ነው ኬት አመጣለሁ ያው ግን ለወርስ ነው ብዬ የመጀመሪያ ቪዲዮኝ ገበሬ ባልሆን ወሬኛ በሚለው አስቴር ወሬኛው አልኩኝ በጣም በቃ ቫይራል ሆነ ከዛ በኋላ በቃ እንደ ቀይሪ ሁላ ተብያቃለሁ ለማስታወቂያ ተጽኖ ግን ጀስት ብዙ ሰው እንዳይረሳው አይነት ብራንድ ኔም ነውና የወሬኛን እንትንም እኮ ቀይር ይሄ ኔጌቲቭ ነገሩ አይደል በሆነ መንገድ ይቀይራል ማንም እንደዛ ነው የሚለኝ አሁን በቃ ወይኔ ወሬኛው አስቴሩን ሁላ ይተከማ ወሬኛዋ ነች ምናምን ደስ ይለኛል እኔ ወሬኛዋ ሲሉኝ ደስ ይለኝ ከዛ በዘለለ ግን የተለያዩ የቴሌቪዥን ፕሮግራሞችን ሆስት አደረግ ነበር ዶክመንተሪዎችን እሰራለሁ የልጆች ፕሮግራም እሰራለሁ ትወናው ላይ ደግሞ አሁን ኢቲቪ ላይ በመሃል ሚል ተከታታይ ድራማ አለ እና አረጋዊና ቆይ አረጋዊን ፀሐይዋን ሲያለ አንቺ ነሽ እሷ ሻሽ የምታረገው ሂጃብ ነው ቺቲ የምትለብሰው ልጅ እኔ አንቺ ነሽ እሷ ልጅ መቼ ነው የተቀረጸው ስቲል ነው እየተቀረጸ ነው ኖ እኔ የመጀመሪያው አይ ቲንክ 3 ክፍል አይቼዋለሁ በጣም ሌላ ሰው ነው የምትመስዩ እዚህ ያን የመጀመሪያው ጊዜ ላይ ገና አልወለድኩም ቀጭን ነኝ እና ለዚህ ነው መለየት ተቃተኝ ከዛ በኋላ ስቶሪው እንትን ብሎ ነው እና እዛ ላይ እንዲሁም ደግሞ ያልወጡ አዳዲስ ተከታታይ ቴሌቪዥን ድራማዎች አሉ አሁን ትወናው ላይ ነኝ ከሶሻል ሚዲያው በዘለለ ከወሬኝነቱ በዘለለ ታውናለሁ ለማለት ስለዚህ በተማርሽበት እየሰራሽ ነው በትክክል ግን እዛ ላይ ያለው ትወናሽን ያየሁት እሱን ስለሆነ የሆነ 3ቱን ክፍል አይቼዋለሁ አንቺ እንደሆነሽ በፍጹም አላወቅኩም ነበር በጣም ወደ ኤፍሱን ደግሞ እንምጣ እሺ ቃና ቲቪ ላይ አንገበገብሽን እኮ ወይ እኔ ባይዘይ በጣም ድምጻችሁ ሲንክ ከማድረጉ የተነሳ እሱ አማርኛ የምታወራ ነው እኮ የሚመስለኝ ገዙ ይሙት እኔ እንደዛ ነው የሚመስለኝ በቃ ስታወሪ ፍጥነትሽ ብዙ ሰው እንደዛ ነው የሚያስበው እንዴ አማርኛ የሆነ ቱርክኛ ትቻል ድብልቅልቅ ይልበታል ሰው በቃ አማርኛ ይችላል ነው አንቺ ቱርክኛ ይችላልሽ እንዴ ነው ሰው ስትመረጭ እንዴት ነበር የተመረጥሽው መጀመሪያ ወደ ቃና አስገባ ኦዲሽን ነበር እሺ ኦዲሽን ነበርና የመጀመሪያ ዙሮች ኦልሞስት ሁሉም ገብተው ይሄ ትሬኒንግ አድርገው ምናምን ጨርሰው ነበርና ግን አየር ላይ አልዋለም ዘመኑ ነጋ ኩዚ ከሱ ጋር የማልዳ ኮከቦች ወዳደር ነበር እኔ እዛ ላይ ካስት ሊያረጉ መተው ተዋወቅንና ከዛ ነው ወደ ቃና የወሰደኝ እሱ ማለት ነው ነይና ላይክ አለ ኦዲሽን ሰጃለኝ ሄድኩኝ ሁለት የታጡ ድምጾች ነበሩ የውበት እስረኞች ትዝ ይልሻል የውበት እስረኞች የመጀመሪያው ማለት ነው እሷም ነበረችበት እንዴ ቃና እኔም ሰርቻለሁ የሆነ ሰዓት ነበረች እኔ እኮ ቀድሜ ማውራት ነበረብኝ ሳስበው እዚህ ሰርፕራይዝ ይሆንኩኝ ያለው እሺ እና ሄድኩኝ ጎርነን ያለ ድምጽ ይሄ ወንድ ድምጽ ነበር የተፈለገውና አጋጣሚ ልክ ኦዲሽን ሲወስዱ መጣለት ኃላፊያችን የዛኑ ቀን ስራ ጀመርኩ በዛው ድምጽ 2 ካስት ይዤ አንድ ፊልም ላይ 2 ካስት ተሰጥቶኝ የትኛው ከኤፍሱ የውበት እስረኞች ላይ ጆይስ የምትባል ካራክተር ነበረች ወንድ ፖሊስ ነች አንደኛዋ ደግሞ ሼሊና የምትባለው በጣም እሷ ደግሞ ተቃራኒ በጣም ይሄ ሴት የምትያዝ አይነት የለችም በጣም ፈሪ ድምጿ ቀጭን ምናምን የማይገናኝ አይነት ድምጽ ነበር የሁለቱን ይዤ ጀመርኩኝ ከዛ ወደ ኤፍሱን መጣሽ ከዛ በኋላ ያው የነ ኤፍሱን ሲመጣ ግን በጣም ፈርቼ ነበር እኔ ሲሰጠኝና ደንግጫለሁም እንዴት ለኔ ሰጠኝ ምችላትም አልመሰለኝም ነበር ሳያት በጣም እየፈራው ነበር መቀረጸው ሁላና ምን ሆኖ ነው ለምንድን ነው እቺን ሴት የሰጠኝ እናደድ ነበር ሁላ ኮምፕሌንም ቀርቦበት ነበር ለምን አቶንም እሷ ድምጿ ለሰለሰ በጣም እና ማቻ ያረግም ድምጻቸው ተባለ ኖ እኔ ነኝ ካስት ያደረኩት ስለዚህ ካስት ያደረኩትን ምርጫይ መከበር አለበት ምናም ብሎ ፋይናሊ ልክ ተሰርቶ የተወሰነ ክፍል ከሄደ በኋላ ቴንኪው አለ ተወደደ በጣም እስቲ ለማስታወስ ያህል ማትረሻው አሁን የሆነ ሲን አለ እንት ነው ከአርዳ ጋር ከተጣበሰች በኋላ ምን ነው የሚባለው ስካይ ዳይቭ ላይ ያረጉ ይሁን ምናምን የሆነ እንደዚህ ይዟት የሚወጣበት ሲን አለና እሱ ፕሮፖዝ ላይ ያረጋት ነው ፋይናሊ እሷ ፈራች በጣምና አርዳ ልጁ እንዴ አረ በእናትሽ እንደዚህ ድምጹ ወይኔ ፈጣሪ ወይ አርድሽ ነግሬሃለሁ አውርደኝ ከዚህ ነገር ላይ ወይኔ በጣም እየፈራ ነው አንተ ጁስ መጠጫ ነግሬሃለሁ አርዳ ምን እያደረክ ነው አውርደኝ ብዬሃለሁ ሃይ ምን ሃይ ትሰማኛለህ በኋላ ከዚህ ጋር እንደወረድ እንድንቀጥታ እስር ቤት ነው እሺ ማስገባ ለማንኛውም እሺ አገባሃለሁ
በጣም ነው የምወዳት። ተቀየርሽ እኮ ተቀየርሽ ብቻ በእውነት በጣም ጎበዝ ነሽ የእውነት እንዴ እኔ ራሴ ስትጀምሪ በዚህ ድምጽ ትመጫለሽ ብዬ ሳልጠብቅ ደነገጥኩ ማለት እኔ ራሴንም ያስደነግጠኛል ድምጽ አንዳንዴ። አይ በዚህ አያያዝማ ወደ ጥያቄው መቼ ይገባሉ? ብዙ ነገር ነው ከእናንተ ጋር የሚወራው አያልቅም። ወደ ጥያቄዎች ይላል ነው። ዝግጁ ናችሁ? የመጀመሪያው ጥያቄ ጓደኛሽ የምትወደው የሽቶ አይነት ምንድን ነው? እኔ ነው ጀመር። ካንቺ የፈለገ ሰው ይጀምራል። ላስብ እስከዛ ከሙ አስቴርም ቲጂም በኮረጅም ምንም ያው ነው። በቃ ዝም ብዬ ሽናል ልበል። ሽኔል ራሴ የምወደው ኮኮ ሽኔል ነው። ሽኔል ብቻ ኮኮ ይጨምር። ኮኮ ይጨመርበት። ኮኮ እኔ ነኝ የጨመርኩልሽ። ኮኮ ሽኔል። እሺ ሽኔል አስቴርስ አትቀባ አትቀባ ያዳይ ምን አባት ያደርግሽ? አትቀባም ብላለች። ሽቶ አትቀባም። ሳይነስ አለባት። እኛ ስንገናኝ እንግዲህ እኔ ሸታኝ አታውቅም። ጥሩ መጥፎም ሸታኝ አታውቅም። አትቀባም። አይ ድሏሽ እኔ እንኳን ሸታኛለች። እኔ ሸታሽኛል። እኔ እናት ሳገኛት ቅድም ሀክ ሳረጋት። እሺ ሂጂስ ሀና በጣም ሽቶ ትወዳለች። በጣም ስልሽ በጣም ስለዚህ ብዙ አይነት ነው የምትወደው ማለት ነው። አዎ እና አንድ ለመጥራት በጣም ቸገረኝና እኔ ራሴ አላውቅም የሽቶ ስም በሚያሳዝን ሁኔታ። ቪክቶሪያ ደግሞ ስፕላሽ ነው ሽቶ አይደለም። ትችያለሽ እኮ ስፕላሽ ማለት ዋና መሽተቱ ነው። የሚሸት ነገር አይደለም። ቪክቶሪያ ሴክሬት ልበል ግን እንዳልሆነ አውቃለሁ። አዎ ቪክቶሪያ ሴክሬት ቦዲ ስፕላሽ። እሺ አገኘኋችሁ። በጣም ያገኘኝ አለኝ ሁሉን። እሺ ሁለተኛው ጥያቄ ጓደኛሽ ስትለብስ የሚያምርባት አለባበስ ምንድነው ወይም የቱ ነው? እኔ ነው እሷ ምን ያምርባታል? ምንም አያምርባትም። ምንም የማያምርባት ነገር የለም። ብዙ ጊዜ ግን ስትለብስ የሚያምርባት ሱሪ። እሺ ሳሉ ልክ ዛሬ እንደለበሰችው አይነት አለባበስ ዛሬ እንደለበሰችው በሚለው እንያዘው። ዛሬ እንደለበሰችው ማለት ይሄ ሱሪ በሸሚዝ ነክ ነገር። እሺ ሱሪ በሸሚዝ ነክ ነገር ዛሬ እንደለበሰችው የሚለው በቅንፍ ውስጥ ይግባ። እሺ ሀናም እንደዛ ዛሬ እንደለበሰችው ሰፊ ጂንስ ሱሪና ከላይም በጣም እንትን ያላለ ነገር ብዙ ጊዜ ጋውን ትደርባለች። ከላይ የሚያምርባት ግን የትኛው? ሁሉም ያምርባታል። አንዱ በቃ ሱሪና ጂንስ ሰፊ ጂንስ ሱሪና ከላይ ቶፕ ሰፊ ጂንስ እና ከላይ ያው እነሱ እንግዲህ እንዳየሽው ስፔሲፊክ አድርገውታል። ያንቺ ምን ይሁን ከላይ ቀርቶሻል፣ ከታች ሱሪ ብለሻል። ዛሬ እንደለበሰችው አይነት ሆኖ ከላይ የምትጠቀማቸው ለቀቅ ያሉ ሸሚዝ ከላይ ለቀቅ ያለ ሸሚዝ እና ሰፋ ያለ ሱሪ በሚለው እንያዘው። እሺ በቅንፍ ውስጥ ዛሬ የለበሰችው ይሄ ነገር ሁሉ አንድ አይነት ነው ሲመጡ እና ምክንያቱም ሞርሚያም ላይ ያምርብናል ብለን ምናምን። ስለዚህ አመሰግናለሁ ግን ዝልጥ ብሎ ነው የመጡት ማለት ነው ዛሬ። እሺ የመጨረሻው ጥያቄ ጓደኛሽ ለመጨረሻ ጊዜ ማለት ዛሬ ስልክ ያወራችው ማን ነው? ቲጂ ሀናን ነው ያወራችው። ሀናን ጓደኛዋ ናት። ሀና ማለት እኛ ጋር የምትሰራ ሱቅ የምትሰራ ልጅ ናት። ስለዚህ ሀናን ነው ያወራችው። አስቱስ ለመጨረሻ ጊዜ እንግዲህ ከመግባታችን በፊት ስቱዲዮ ሆነን ነው ስታወራ የነበረው። ሂውማን ሄር ልትገዛት ደውላ ነው። ማን ናት? ከስተመር ነች። ስለዚህ ሴት ናት። አዎ የሱቅ ስልክ ነው ስታወራ የነበረው። ሴት ናት የደወለችላት። ሴት ከስተመር ሂውማን ሄር የምትገዛ ሴት ከስተመር ሂውማን ሄር የምትገዛ። እሺ እሙስ እህቷን ማን ናት? እህቷ ጽጌሬዳ እህቷን ጽጌሬዳ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ጓደኞቻቸውን ወደ ውስጥ እንጠራና እስቲ እነሱ የመለሱትን መልስ ይመልሱት ይሆን ሚሊዮን እናያለን። ያው ዛሬ ሴቶች ቀን ነው አይደል? ሴቶች ሁሉ ጊዜ መከበር አለባቸው ብዬ ነው እኔ የማምነው፣ እኛም የምናምነው። ስለዚህ እናንተ ደግሞ እርስ በራሳችሁ በተሰማራችሁበት ሙያ የቻላችሁትን ነገር እያደረጋችሁ እየለፋችሁ የምታድሩ ሴቶች ናችሁና እርስ በራሳችሁ እስቲ አፕሪሼት ተደራረጉ።
የእውነት ቁም ነገር ግን እሺ አይ የምሬ ነው እኔ አሁን ለምሳሌ አስቱን በጣም አፕሪሺየት ማድረግላት በጣም ሞድላት ባህሪያ እኔ ማስታወቂያ ኖሮኝ ለኔ ፕሮሞሽን ጠርቻት እኔ ሰልችቶኝ በቃ አልሰራም ከዚህ በኋላ የራስ ጉዳይ ብዬ እኔ ነኝ አቋርጬ የሚሄደው እንደ ራሷ አድርጋ ነው ምንም ማካፍላት ገንዘብ የለም ከፕሮሞሽን ለምን ተካፍለዛ ነው ሰፖርት እንደራረጋለን ግን ኖሮ ጥቅም ኖሯት ምናምን አይደለም እንደ ራሷ ማስታወቂያ ነው የምትሰራልኝና አንዳንዴ እኔ በቃ አስተውን ራሴን አሞኛል ሌላ ቀን እንቀርጻለን እላታለሁ ታረዝምብኛለች ይሄ አይታይም እንዲሆኑ እንዲያደርገሽው ምናምን ብላና በቃ ፖዚቲቭ ቫይብ ነው የምታመጣው ሁሌና 4 ቀን ስልክ ባላነሳ በቃ ይሄ አትቀየምም ነገሮችን በቃ ሳይመጣ ከቆመችበት የምትቀጥለው እንጂ ለምስልካ ንዝንዝ የለ ምን የለ በቃ ሁለሽ ጊቢ ስለዚህ በዛ ታከብራታለሽ ታመሰግኛለሽ ኢምፓርት ለምን ነገ ተጠያቂነት እንዳይኖርብሽ የሆነ ነገር ካልኳት ትወጂኛለሽ ነገር እሺ አስቱስ ያው እንግዲህ ሰው በተለያየ ምክንያት ከሰው ጋር ይተዋወቃል እኔ ከያዳ እንኳን አወቅኳት ብዬ የማስበው በተለይ ለፋሚሊዎቿ የምትሰጠው ነገር እኔ እንድወስድ ያንን ነገር ለትዳሯ ያላት ትዳሯን ለማቅለል የምታደርገው ሰው ትዳር ሲባል ወይ ምናምን መባል ተጀምሯል እና ኔጌቲቭ ነገርን ይበልክፉና እንኳን አገባ ምናምን የሚባሉ ቀልድ የሚመስሉ ነገሮች ሰው ትዳርን እንዲፈራ የሚያደርጉ ነገሮችን እሷ ሲምፕል አድርጋ ባሏም ጓደኛዋም በዛው ልክ ደግሞ በጣም ኃላፊነት ሪስፖንሲብል በጣም ተወስዳለች እንደምታያት አስቂ ምናምን ብቻ ልጆቿ ላይ ያላት ሲሪየስ አቋም ቤቷ ላይ ምናምን ያላት አጠብቂያትም እንደዛ አይነትና እኔ ከሷ የትዳር ልምዴ ያነሰ ነውና ከሷ እንድወስድ አድርጎኛል ትልቁን ተቋም ማክበር ለትልቁ የትዳር ተቋም ምን ያህል በቃ ሪላክስ አድርገሽ መኖር መቻል እንዳለብሽ ትልቅ ትምህርት ቤት ሆናኛለች በመኮሪያ ያለው እየጠበቅኩ ነበር እኔም ይሄን እንዳላልኳት ይቆጠር አይ አንድ ያምልጣል ወጥቷል በእውነት እሺ እነሙት ጋስ ሰላም ጋር እሺ እኔ ከኤፍሱን ሞድላት እናትነቷን ነው በተለያየ መንገድ ሰውን ታደንቂዋለሽና ልጆቿን ለ3 አመት ስራትታ ነው ቁጭ ብላ ያሳደገችውና ለሰከንድ ለሰራተኛ ተጣጣምና ይሄ እናትነቷ ላይ ያላት ጥንካሬ በጣም ነው የሚያስገርመኝ ኢቭን ትናንትና እንኳን ስንገናኝ በጣም ፀሐይ ነበር ቀን ነበርና ቤቢን ይዛው ነው የመጣችው ስቲል አሁንም መተዋል ገባያዩት ነበር የትም ቦታ ስትሄድ ልጆቿን ይዛ ነው የምትሄድና ራሷ ለልጆቿ ስራዋን ትታ በቃ ይሄን ወጣትነቷን ትታ አግብተሽ እንኳን እኮ መዝናናት ያምርሻል እስኪ ከጓደኞች ጋር ሻይ ሰዓት ልውሰድ ምናምን እንታያለሽ እሷ ያን ነገር ሙሉ ለሙሉ ትታ ልጆቿን በጥሩ ሁኔታ ደግሞ የሚገርም ልጆች ነው በቃ ያፈራችውና ይሄው ከማንም ጋር እንደዚህ የምታያቸው ልጆች እናትነቷን በጣም ወድላታለሁ አሁን ማን ሳሳተው እኔ ራሴ ያለቅስ ነው ልታስለቅሱ ነው ትንሽ ከቆያችሁ እሺ ሙቲስ ሰሉዬ በጣም ቅን ሰው ነች የምር በጣም ማለት ይሄ ሰውን ስትቀርበው እከሌኮ እንደዚህ ስለሆነ እንደዚህ ስላለው ይሄን ስለምትጠቀም ብላ ሰውን የምትቀርብ ሰው አይደለችምና በጣም ቅን ሰው ነች ጠያቂ ነች እሷ አሁን እኔን እንደዚህ አፕሪሺየት አደረገች እንጂ እሷም ተመሳሳይ ነገር ነው ያላት ለልጆቿ ለቤቷ ያላት ነገር በጣም ደስ ይለኛልና ቅንነቷ ጠያቂነቷ በጣም ነው የምወድላት እውነት ነው እነ ቲጂ ጋስ በጣም የዋነች ልቧን በጣም ወደዋለሁ በጣም ለሰው ታስባለች በጣም በቃ ጥሩ ልብ አላት ስለዚህ ልቧን ነው የምትወጂላት በጣም የዋሰው ናት በጣም ትለኛለች እኔ አልቀሳለሁ ያ ብዙ ጊዜ አንገላለጽም ስፔሻሊ እሷ ትገልጽልኝም ስለዚህ እኮ ነው ካሜራ ስትገለጹት ምንም በማስረጃ አዎ በሰባክሽኗ ነው ፍቅሯን የምትገልጸው በመታረገው ነገር አንቺ በጽሁፍ ነው እኔ ሞር ኤክስፕሬሽን ስለሆንኩኝ ሞር ነግራታለሁ ምናምን ፊዚካሊ እሷ መተቃቀፍ ምናምን ብዙ አትወድም በቃ ግን አይ ኖ ብዙ ነገር እንደምታረግልኝ ጓደኛዬ ናት ሳይሆን እህቴ ናት ብል ይቀለኛል በቃ በቀጥታ ወደ ጥያቄዎች አልፋለሁ የመጀመሪያ ጥያቄ ጓደኞቻችሁን ይጠየቅ ነው ጓደኛሽ የምትወደው
የሽቶ አይነት ምንድነው? ከነ ያዳ ነው ጀምሮ ከነ ያዳ ነው ያለችው መቼ ምን አልሽኝ? ያዳ አትቀባው ነው ሽቶ አትቀበል አታውቀውም። እንደው ምን ትገምቻለሽ? ገምቺ። ኮኮስ ነው ልትል የምትችለው? አዎ ገምታ እንጂ። እሺ ምን የምትይበሽ ደስ ያለሽ መመለስ ትችላለሽ። እሺ ቪክቶሪያ ወይ ልትል የምትችለው? አላውቀውም ነው እኮ የምትለው፣ ግን አላውቀውም ነው የምትለው። አላውቀውም አላውቀውም። እርግጠኛ ነሽ? አዎ አላውቀውም ነው የምትለው። አታውቀውም? አላውቀውም ነው የምትለው። አዎ አሳይልኝ። አዋረድሽኝ። አንዱን ጠፍ የመጀመሪያው አያዝልኝ አትቀባም። ግን አትቀባም ነው የምትለው። አንቺ ግን ትቀበያለሽ። እቀባለሁ ግን ስለማታ አውቃለሁ ክፋቷን እንደምትል ምን መልሰው ነው ማለት እንደዛ እኮ ይያዝልኛል። ለምን እንዴ መጨረሻ ላይ አላውቀውም እርግጠኛ ነሽ አልኩኝ። መጨረሻ ረገጥ ያለው መልስ ነው እኮ እኛ ምን ይዘው ሁሌ ምን ስለዚህ አልተመለሰም። እኔ ጀግና ነኝ ግን የምትቀበይ ሽቶ ምንድን ነው የምትወጂው ሽቶ? በዚሁ እንወቀው። ደግሞ ቲቪ ላይ ጊፍት መላክ የሚፈልጉ አድናቂዎችሽ ካሉ ላኩልኝ። ምን ይሁን? ኮኮሽ ነው ኮኮሽ ነው የምትወጂው? እሺ ወደ ሀኒ ልምጣ። ወይ እንኳን እሷ ነው ራሷ አታውቀውም? መልስ ግን መልሳለች። እኔ ራሴ ያገኘሁትን ነው የምቀበው። ስለዚህ ለያዘው በዚህ አታውቀውም። አሳይልኝ። እሺ ወይ ቪክቶሪያ ሴክሬት ይላል። እሺ ሰላምስ? አታውቀውም። ሮሮ ዲያርካችሁ አራተ ዋት እኮ አራተ በእርግጠኝነት ይሄንን ነው የምትመልሰው። አላውቀውም። አዎ ለምን መሰለሽ ብዙ ጊዜ እንደውም ሽቶሽ ደስ ይላል ትለኛለሽ። ቴንክ ዩ ምናምን ብለን ነው እንጂ ምን ልተላለፍ ይሄን ነው የምቀባው ብያት አታውቅም። በእርግጠኝነት አታውቅም። ታይ በእውነት ታይ እውነት እኔ ለምኛለሁ። አሳይልኝ። አይ እንደው ምን አለበት ብመልሽ እንዴ? ልክ ናት ግን እኔ መለስ ነው አሳየሽ በጣም ብዙ ስለምትቀበል አልተያዘላትም። ከዚህ ቢዳኝ ወይ ድልሽ እኔ ልታያይዙኝ ነው መቼስ። እኔ መጨረሻው መልስ እግዚአብሔርን አየሻሉላ ይሄ ኮኮሽኒ ነው። እኔ ሽቶይ ግን ነግሬያት አላውቅም። ያሸተትኩትን ተናገርኩ ነኝ እና ታዲያ ታውቀዋለች። እሷ ታውቀው ነበር ሽቶውን እኮ ማለት ነው። ማለት ታውቀዋለች ብዬ አልገምትም። ማለት ታውቀዋለች ብዬ ሚንስ ሽቶ አታውቅም ማለት ብዬሽ አውርተን ይሄን አናውቅም። ያህል ነው የማውቅሽ። I'm so sorry እንግዲህ በቃ ያጋጥማል። ሁለተኛው ጥያቄ ጓደኞቻችሁ የጠየቅነው ጓደኛሽ ስትለብስ የሚያምርባት አለባበስ ምንድን ነው ብለን ነው። ከነ ሰላም እንጀምር። ቀሚስ ያ ምን አይነት? ማንኛውም አይነት ይሁን ቀሚስ ስትለብስ ቀሚስ ይሁን። ይሄንን ማስለበስ አንቺ ራስሽ እኮ ነሽ እሷ የጠየቅናት አንቺን ነው። ሰላም ምን ስትለብስ ያምርባታል የሚለው? ኦኬ ለኔ ነው። አዎ ቀሚስ ነው የሚሆነው። ቀሚስ ነው። ያ ሁለታችሁም ቀሚስ ትወዳላችሁ? አዎ አሳይል። ከንቱ ይሄንን ራሱ ታዲያ አይ እኔ ደግሞ የሚገርምሽ ነገር ደስ ብሎኝ ወይኔ ለኔ በቃ ዝንጥ ብላ የምትወደውን የሚያምርባትን ለብሳ መጣች። ግን ያምርብሻል። ይሄ ቴንክ ዩ ያስጠላል ማለት አይደለም፣ ያምርብሻል። ግን የበለጠ ቀሚስ ነው ብለሻል። በቀሚስ ብናይሽ ጥሩ ነበር። እሺ ያዳስ? ይሄ አሁን እንደለበስኩት አሁን የለበሽው ምንድን ነው? እንደዚህ አይነት ነገር ስለብስ ነው የምትለው። ልትል የምትችለው እሱ ነው? እርግጠኛ ነሽ? አዎ አልቀይርም። አሁን የመጀመሪያ ይመጣልኝ ነው ትክክል። አንቺማ ሳይኮሎጂ ተምረሻል። ያለ ሰው በሰፊ ዝም ይሄ ገና ይሄ ሁለተኛ ጥያቄ ነው። አራት ጥያቄ ይቀራል። መስሎሻል? በኋላ ላይ እሺ ሀናስ? ጅንስ ሱሪ እና ከላይ እንደዚህ ጥብቅ ያለ ነገር ስለብስ ሰፊ ነገር ብቻ አትልበሽ ትለኛለች። ለምን? እኔ እንጃ። እስቲ እንጠይቃታለን ለምን እንደሆነ። እሺ አሳይልኝ። አልመለስኩም። አይ በደንብ አልጻፍ ነው ብለህ ረዥም ነገር ስለሆነ አልተጻፈም እንጂ ዛሬ እንደለበሰችው ብላለች። ግን ለምንድን ነው ሰፊ ነገር አትልበሻቸው? ይኸውልሽ በጣም ትለብስና
ከላይ በጣም የሆነ ማይሆን ነገር ትደርባለች። አሁን ራሱ በመከራ ላይ ተወች እንጂ ወይ ስካርፍ ነገር ወይ የሆነ ማይሆን ነገር ጣል ካላረኩ ትላለች። ግን ትሰማሻለች ታይቅርብሽ ስትያት ዋናው በስንት መከራ 7 ዓመት በኋላ ሰምታኛለች። ጊዜው መርዘማሽ የተማማር የተቀየረ ይሄዳል። እሺ የመጨረሻው ጥያቄ ጓደኛሽ ለመጨረሻ ጊዜ ስልክ ያወራችሁ ከማን ጋር ነው? አና ካንቺ ነው የምጀምረው። ከስራ የስራ ስልክ ከማን ጋር? ሀና ምትባለች ከሀና ጋር። እሺ ያዳስ የስራ ስልክ የስራ አይ እንግዲህ ከማን ጋር? አይ እንትን የለውም አላቃቸውም። የሱቅ ዕቃ ሊገዙ ቢደውሉ ስለዚህ መልሱ ምን ይሆን? የስራ ስልክ። እሺ አሳይ። አረ ገና 3 ጥያቄ አለ። ገና ወጥኛ ዙር አለ። በጣም ሰላም ወይ ጨነቀኝ እኮ ከራሷ ጋር ነው ያወራሁት፣ ግን አትመልስም እሷ። ለምን አትመልስም? አላቅም ከማን ጋር ብላ ነጻዎች፣ ግን ከራሷ ጋር ነው ደረስ ስትለኝ ለመጨረሻ ጊዜ እሷን ነው ያወራሁት። ስለዚህ የመጨረሻ ስልክሽ ከሷ ጋር ነው። መልሱ ይሁን እንደዛ? አላቅም። አሳይኝ። በሉ ልሂድ በቃ። አስቱ ነው ያወራኋት፣ ግን ደርሻለሁ ብያት ነበረ። መቀየር እንደምትል ከማን ጋር ይሁንልሽ? እንዴ ከኔ ጋር አትልም፣ አታስታውስም። ካስቱ ጋር ይሁንልኝ። እሺ ካስቱ ጋር አሳይኝ። አይ ተቃጠልን እኮ አንቺ ከማን ጋር? ረስቼዋለሁ። እግዚአብሔር ኦፍ ኮርስ። እሺ ጥያቄዎቻችንን ጨርሰናል። የመጀመሪያውን ዙር ነው ታዲያ። ቀጣይ ዙር እንግዲህ ማን እንደሚወጣ ይታወቃል፣ ግን ነጥብ አሳውቃለሁ። የትም እንዳትሄዱ። ሀናና ትዕግስት 10 ነጥብ፣ አስቴርና ያደሺ 10 ነጥብ፣ ሙቲና ሰላም 0 ነጥብ። ግን ወደ ሁለተኛው ዙር እንድናልፍ ግን እናንተ ደግሞ የመጀመሪያ ያልተጠየቃችሁትን በክብር እንሸኛ። እና አስቴርን እና ትዕግስትና እና ሙቲ ስቱዲዮ ሰጠውሽን ስቱዲዮ ቀበልሻል። የመጀመሪያ ጥያቄ ለእናንተ ጓደኛሽ በጣም የምትወደው የምግብ አይነት? ይሄንንማ መልሳለሁ በደንብ። በጣም የምትወደው ያጠቃልልኛል። በጣም የምትወደው ጥሬ ስጋ። ጥሬ ስጋ? ኧረ በስመ አብ። ተጀምሮ ከጮማ ጋር ነው ወይስ ቀዩ ብቻ? በጣም ነው የምበላ፣ ሁለቱም አይቀርም። ቀዩን በተለይ ትወዳለች። በጣም ትወዳለች። ጥሬ ስጋ በጣም ነው የምትወደው። ጥሬ ስጋ። እሺ ያዳስ? ሰው ሸተትሽኝ ስትል ለምን የሸሸው ይመስልሻል? ጥሬ ስጋ በጣም ነው የምትወደው። ስለዚህ ጥሬ ስጋ። ጥሬ ስጋ። ዋው። እሺ ሀናስ? ምን ጠለው ምግብ የለም። ሁሉንም በላ። በጣም የምትወደው ምግብ ሲባል እኮ የምትጠላው አለ ማለት አይደለም። ከምትወጁ በላይ ደግሞ አስበልጠሽ የምትወጁ የለም እንደሱ? ምናልባት ዶሮ ወጥ በርጎ። ዶሮ ወጥ በርጎ። ዶሮ ወጥ በአይብ ነው ብዙ ጊዜ የተለመደው። ይበላል በርጎም ግን አይደል? በአይብ ነው የምናውቀው። ዶሮ ወጥ በርጎ። ይሄ ከባድ ነው። እሺ ወደ ሁለተኛው ጥያቄ ላልፍ ነው። ሁለተኛው ጥያቄ ቁጭ ብለሽ አረፍ ብለን ነው ብንጨዋወት ጥሩ አይመስላችሁም? እሺ ዛሬ ሴቶች ቀን ነው እንደምታውቁት አይደል? ጓደኛሽ በጣም የምታደንቃት ሴት ማን ናት? አና ምናልባት ቤተልሔም ደሴ። ቤተልሔም ደሴ። ቤተልሔም ደሴ ጓደኛዋ? አዎ። እሺ ትመልስ ላስብበት። እሺ ሰላም የምታደንቀው ሰው የለም። ወረ ሰው ብቻ ማለት ነው የምታደንቃት ሴት? መለስ። አይ እናቷን። እውነት? አዎ። እሺ ሰላም። አይ በየለም ይያዝልኝ። ታይ አዎ አሁንም በዜሮ እኔ ይዤልሻለሁ በየለም። እኔ እንኳን አውቃለሁ እኔ የምታደንቃትን ሴት፣ ግን ለማንኛውም አልተንኩልሽ አንቺ። አይ እሺ ያው እናንተ ማህበራዊ ድረገጾችን ለማስታወቂያ የተለያዩ አዝናኝ ነገሮችን ተሰሩበታላችሁና አስቸጋሪው ነገር እናንተ ስራ ውስጥ ምንድነው? ሜቢ ስድብ። አይ አንዳንድ ሰው አልፎ እኔ አሁን ኖርማል ስድብ ችግር የለውም፣ ግን አንዳንድ ሰው አልፎ በልጅሽ ምናምን ይናገርሻል። እኔ ማንንም ቢናገሩ ምንም እንትን አይልምና እነሱ ምንም ሳታረጋቸው ሳትነካቸው የማይሆን ነገር እኔ አሁን ላስት ታይም በወንዱ ልጅሽ ተቀጪ ያለኝ ኮሜንት አለ። አሁን ምን አርገሽ? እኔ ትዝራሱ ምንም አርገው አይደለም፣ ግን
እንደው መርጠው እሱን ከሱ ጋር ብዙ ጊዜ ስለመሆን ይሁን አላውቅምና አሁን አንዳንድ ሰው አልታየውም ዩዘር ስለሚል ፎቶ ስለሌለው ምናምን ነው ግን ይሄ ሰው ራሱ ነገ ያገባል ይወልዳል እህቱ ትወልዳለች እናቱ አለች በሰው ላይ ያሟረተው በራሱ ነው የሚመጣውና ክፋት ስለታየሽና ስላልታየሽ መሆን የለበት ተደብቅ ያለው ብሎ ነው በልጅሽ አገኙ የሚለው እንግዲህ ተደብቆ ይወልዳል እኮ እሱ እና አይባልም ደዛ ይሰውረን ዝም ብሎ ተሳዳቢ ከመሆን አይደለ ይሰውረን ማለት ነው እሺ ሰላም ያው ኮሜንት ነው ብዙ ጊዜ ቲክቶክ ላይ በቃ የማይሆን ኮሜንት ስታይ ቢቀርስ የምትይበት ታይሙ ላይ ይመጣል ስፔሻሊ በፋሚሊ ሲሆን ስፔሻሊ በደንብ ደግሞ በልጆች ሲሆን በጣም ይደብርሻልና በኔክስት ሞቲቬት እንዳትሆኝ ያደርግሻልና የዛን ሰሞን እኔ ልጠፋውላ ይችላል የማይሆን ኮሜንት ካየው በቃ ትንሽ እስከረሳው ድረስ ደበዝዛለሁ ሁላ ምክንያቱም ያናህልኛ ያው የልጆች እናት ስለሆነን የምንለቀው ነገር እናቃለን ያባሽ አይደለ የፋሚሊ የሚነካ ነገር ነው ያው ያያዳ ትንሽ ኮሜዲ ስላለው ነው እንጂ አብዛኛው ጊዜ የምንለቀው የልጆች እናት ነን የምንለቀውን አስበንበት ነው የምንለቀው ግን ከዛም አልፎ ማይሆን ኮሜንት ሲሰጥሽ ያስተላሻልና በዚህ አጋጣሚ ላስተላልፍ የምፈልገው ማይሆን ኮሜንት የሚሰጡ ሰዎች መስጠት ግዴታ አይደለም ኮሜንት ማለፍ ይቻላል አለማየትም ይቻላል ብሎክ ማድረግም ይቻላል ይሄ ሁሉ አማራጭ ይያለ ገብተሽ እኔን አልፎ ልጆችሽን ኦር ፋሚሊሽን ሲናገሩ በጣም ያናድዳልና በጣም ቻሌንጅ የሚያደርገው ኮሜንቱ ነው እናንተ እንኳን ፊታችሁን አታሳዩ እኛ እንደገጠመኝ ነው ፊታችን ምናምን ስለማይታይ ብዙ ባድ ኮሜንት ምናምን አያጋጥመንም እንደ ቻሌንጅም ከሆነ ያው ቦታችን በጣም ስለሚራራቅ ሰፈራችን አንድ ላይ ሆኖ ለመስራት ምናምን በጣም እንቸገራለን እሱ ነው እንደ ቻሌንጅ ከተነሳ የሚነሳ እቺ መጨረሻ ጥያቄ ናት ገቢ ማን በለጠ ካንቺና ከማለሽ እሱ ዶክተር ነው እንግዲህ ፈረጃው እውነት አንን እንነጋገር ማን በለጠ አይደል አይ ይበልጣሉ ይታወቃል ኢትዮጵያ ውስጥ እኮ ዶክተሮች አይከፈላቸውም ምንም አንደርፔድ የሚሰራው 24 ሰዓት ሊቆም ይችላል ሰርጅን ነው እሱ ሰርጀሪ ነው የሚሰራው አንድ ሰርጀሪ ለመስራት 4-5 ሰዓት ሊፈጅበት ይችላል ግን እኔ በ5 ደቂቃ ማስታወቂያ እሱ ወር የሚከፈለውን ላገኝ ይችላል በአንድ ጊዜ አዎ ተቃራኒ ነው መሆን ያለበት አዝኜ ነው ይሄ ደስ ብሎ የማወራ ነገር አይደለም ለዛ ነው ማንሳት የፈለኩት እኔ ብዙ ሰው ሲል ስለምሰማ እዚህ ዋንቺና አንሳው ብዬ ነው ሶስተኛውና የመጨረሻው ጥያቄ ጓደኛሽ የሚያስፈራት ነገር ምንድነው ሰው ከሚበዛበት ቦታ ሄዳ ራሷን ኤክስፕሌን ማድረግ ትፈራለች ራሷ ማውራት ሰው የሚበዛበት ቦታ ላይ እሺ ያዳ አሁንም ምንም አያስፈራትም ማስተር ኧረ ተይ እውነት ምንም አትፈራ እሺ ሰላም የሚያስፈራት ነገር ሞት በጣም ትፈራለች ማይቀረው ነገር ያስፈራል እኮ ሞት አይደል ወይ በጣም ያስፈራ ነገር ነው እሺ ጥያቄዎቻችንን ጨርሰናል ጓደኞቻችሁን እንጠራና የነሱን ምላሽ ደግሞ እንሰማለን ዝግጁ ናችሁ አዎ መልካም እድል ካንቺ ነው የምንጀምረው ስለዚህ አንድ ከካራክተርሽ አንድ ከቲክቶክ ነው አይደለም ድራማው ላይማ አጫዋች ስላለ ያው እኔና ሀረግ ሁሌ ሳበሳጫት ቲክቶክ ላይ ደግሞ እኔ ቀጣሪ ሆኜ ነው እኔ አሰሪ ሆኜ ነው አለችኝ ቤት ውስጥ አጋዥና እንደውም እዛ በመሃል ላይ ያለችው አስቴር ምን ታረጋለች ምንም በጣም ስርዓት ያላት ነች ታፈሱ ከባናት ታፈሱ ምግብ ስትሰራ አቃጥላለች እሱን ተናደድ በቃ ኧረ ታፈሱ ምንድነው በህሉ የምትጫወቹ ምን አረኩት እንደዚህ አሻሮ መስሎ ምንድነው ይሄ ገና አልበሰለም ከዚህ በላይ ልታቃጥዩ ነው ያሰብሽው ምንድነው ደግሞ የከተትሽበት ወይኔ ጉዴ ወይ አንቺ ወጡ ላይ ኬክ ጨምረሻል እኔ ላንቺ ተልመልሁን በደሞዝ እንገናኛለን ችግር የለውም ደሞዝ ላይ እንገናኛለን እንደቀለልሽብኝማ ቀሪ ታፈሱ ስንት ነው የሚቆረጥባት እንዴ ተጣቃጠለሽ ግን እስካሁን ቆርጬባት አላቅም በእውነት ታፈሱ ግን ከዚህ በኋላ ይቆረጣል ተጣቀቀ ተንተሻላው ከዚህ በኋላ እሺ ኤፍሱንስ አንድ ቅድም ሰጣናለች አሁን ነው እኮ ከጡት ማጥባት ላይ የተነሳውት እንዴት አድርጌ ነው ምጮኸው እሱን ራሱ ነው አሁን እሺ ሰሉን ነው እንደውም እኔ መጣብሽ ተሰምኛለች ሰሉ ቅድም ሁሉንም ነገር ማለት ነው እኔ በትክክል መልሼ አንቺ ሁሉንም ስተሻል አሁን ግን ማለት ነው አንድ ነገር ልሳሳትና እንደዚህ ጢል አድርጌ እዛ ጋር ሰቅልሻለሁ ተሰምኛለሽ አይደለ ለራሴ ሳጠባ ቆይቼ ደግሞ እኔ መጣሁት አንድ ነገር ልናደድ እንዴ
ተብለሻል እንግዲህ ሳሉዬ መልካም እድል ምሬን ነው እያለች እኮ ተብለሻል እኔ መልካም እድል እሺ ከነ ሀኒስ ወይ ግጥሙን ቅድም ጠይቄ ሪኩዌስት አድርጌ ነበር እኮ ቲጂ ቅድም ግጥሙን አላስኩትም ግን ያው የለበስኩት ልብስ እኛም ሰራው ልብስ ነው እሷም የለበሰችው እዚሁ የሚመረት ነው እሷ ነች የምትሰራቸው በእጇ ቢዝነስ ያልኩሽ ቅድም እሱን ነው ስለዚህ የመጀመሪያው ጥያቄ ጓደኛሽ በጣም የምትወደው የምግብ አይነት አላት ከቲጂ ነው የምንጀምረው ዶሮ ወጥ ያሰ ጎበዝ እርጎን የተረሳሽው አረሳውም ስበላ በርግጥ ያለ እርጎ ልክ ስታዩ እርጎ አለ የምትይው ሲቀርብ ዶሮ ከቀረበ በኋላ እርጎ የምትጠይቂው አይ በቃ ዶሮ ከእርጎ ጋር ካልቀረበ ብዙ ጎበዝ አንቺ እናቴ ሲወጣ ገደርሶ የደረሰብሽ ነገር አለ ማለት ነው የሚያቃጥል ስለሆነ ዶሮ ወጥ እሺ አስቴርስ ጥርጥር የለውም ተመልሰዋለች ቁርጥ ጥሬ ስጋ ቁርጥ እስቲ ያሳይል መጠርጠሩስ እሺ ሙቲስ ምንም ወደዚህም ወደዛም ማለት አያስፈልግም ቁርጥ ነው ጥሬ ለመጀመሪያ ጊዜ ተገናኝተን የጋበዘችኝም እሷ ነች ቁርጥ ነው የጋበዘችኝ እኛም እንደዛው እና እዚህም እንደዛው አይ ስለዚህ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ጓደኛሽ የምታደንቃት ሴት ማን ናት ብለን ነበር ከአስቴር ጀምራለሁ ተመልሰዋለች ብዬ አላሰብም ባታስቢም ግን እስቲ መልሽልኝ እኔ የማደንቀው እናቴን እናትሽ አሳይል በእርግጠኝነት ሁሉ ብላ ነው የመለሰችው እኮ ስትመልሰው በእርግጠኝነት ብላ ሁሉ ነው የመለሰችው በእውነት የምር እንዲህ አይነት ነገር አውርተን አናውቅምና ትለዋለች ብዬ ወይ ከቅርበታችሁ ምናምን ይሆናል አይ ሁሌ ስለ እናቷ ጥንካሬነት ብዙ ነገር ስለምትነግረኝ በዛ ነው የገባች አላሰበችውም ብዙ ስለምታወራ ረሳችሁ እሺ ትግስት ያው ሁሉንም ሴት አደንቃለሁ ጓደኞቼም ሴት ጓደኞቼም በጣም አደንቃቸዋለሁ ግን ብዙ ጊዜ ስለ ማግኘት ስለምፈልጋቸው አርቲስቶች ምናምን ስለሚወራ ምናልባት ጸደኒያ አሳይልኝ እና ችግሩ እኮ በሰሰለ ምን ነው በእጅ ያዙት ወርቅ እንደ መዳብ ይቆጠራል ጓደኛዋ ናት ስላለች ብዬ ነው ያሰብኩት ለዛ አርቲስት አይደለም እሺ እሙቲስ እውነት ለመናገር ትመልሰዋለች ብዬ አላስብም እኔም ግን የምርም ከልቤ ማደንቃት እናቴን ነው እናትሽን አይ በሉ እንዳታስለቅሱ አረ ፍቅርሽን መግለጽ ትችያለሽ እናትሽን ለእናትሽ የሴቶች ቀን አይዞሽ አረ መብትሽ ነው እንዴ ፍቅርሽን መግለጽ ትችያለሽ መብትሽ ነው እሺ ያው ማለት በጣም ጠንካራ እናት ነች ያለችኝ ነው በጣም ወድሻለሁ አከብርሻለሁ እግዚአብሔር ጤና ሰጡ ረጅም ጊዜ አቆይሽ አሜን አንበቻበቻችሁ አይዞሽ በቃ አሁን አሳይልኝ ሰላም ኧረ እንደምን ይቻልሻል የመጨረሻው ጥያቄ ጓደኞቻችሁ እየጠየቅ ነው ጓደኛሽ የሚያስፈራት ነገር ምንድነው ከነሙት እንጀምራለን እሺ በቃ ይሄ ምን ትስስ ስኔክ በአማርኛ ከጠራሽኝ በጣም እኮ ነው ያስፈራኝ በጣም ነው የምጠላው በቃ እውነት ስለዚህ የሚያስፈራሽ ነገር እባብ ነው ወይ ኢየሱስ እሺ አልጠላውም ስኔክ በማይገባን እሺ አሳይልኝ እንስሳ መች አለችሽ ሉላ አሳይልኝ መልሳለሽ ሰዎችን ማጣት ብለሽ ከዛ ደግሞ ስንት ደስ ይላል ስኔክን እሺ ተበላል አስቱስ
ሞት ሞት እሺ አሳይልኝ እንዳታለቅሽ እንዴ ሞት ብላ ልታለቅስ እሺ ትግስት I think ሞት ሞት እሺ አሳይልኝ ሰው የሚበዛበት ቦታ ራሷን መግለጽ ነው ያለችው ምንድነው ወይ ከሞላው ጋር እኔ ሳይነስ አለብኝ ነው ምንድነው በርበሬ ያለ ገባሽ እንዴ ምንድነው ኧረ ንጥሬ ምን ተፈጠረ ኧረ ሶፍት ምን ሆናችሁ ነው ሃይምጣ ውሃ የለም እናንተ አሞታችሁ ያስነጥሻል ምን አርጋ ምን ተደርጎ ነበር የለፋችሁት ነገር አለ እንዴ እንዳይሆን ከሞላው ጋር አይደለም ወይ በርበሬ ነጥብ ምናምን አለ እንዴ ሉላ ፍጭሬ ነው ኧረ እኔ ደህና ነኝ ውሸታችሁ ነው አላውቃችሁ የሞላው መሰለኝ ኧረ አይሸተኝም እኔ እትስ ቆጨኝ የሚለው ተጋብዣቸዋለሁ እሺ በእውነት እንደዚህ ተሸውጄ ማላቅም ለማንኛውም ምን አሰብሽ ግን ምን ይሆነ ነው መሰለሽ አይደለም ምን ግራ ገባኝ መሰላችሁ እኛ በየሰዓቱ እናንተ ስትወጡ ስትገቡ ስለሚወለወል ምንድነው የሆነው ብዬ ደግሞ እኔ ደግሞ ወዲያው ለማስፈንጠስ ምናምን እንደዚህ አይነት ነገር ቅርብ ነኝና እኔ ለምንድነው ምንም ያልሆንኩት ብዬ ግራ ገባኝ ግን ሰራችልኝ ዘፈንም ጋብዣቸው ጨምሩልኝ እሱ ለማንኛውም እሺ አሪፍ ጊዜ ነው በጣም እሺ 7696 ኢኤን ነበር እንዴ አስተፋችሁብኝ እግዚአብሔር ብዙ ሰው ብዙ ሲያወራ እንዲጠፋበት እሺ ጥያቄዎቻችንን ጨርሰናል ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ የተመዘገባችሁ ነው እንተዋወቃለን ወይ እንተዋወቃለን ወይ በአዲስ መልክ በአዲስ ሽልማት ጨመር አድርገን የዶላር ምንዛሬውንም ታሳቢ አድርገን በአዲስ መልኩ መተናል ከዛሬ ጀምሮ እዚህ ድረስ መታችሁ እናንተ ቆንጆ ጊዜ ስለሰጣችሁ መጀመሪያ ላመስግናችሁና ነጥብ ላሳውቅ አይሻል በዛሬው እንተዋወቃለን ወይ ሃናና ትግስት 20 ነጥብ አስቴርና ያደሺ 30 ነጥብ እሙቲና ሰላም 10 ነጥብ ከዜሮ ይሻላል ብላችሁ መሆን አለበት ለማንኛውም እሺ የዛሬ ልዩ የሴቶች ቀን የእንተዋወቃለን ወይ ፕሮግራማችን አሸናፊዎች አስቴርና ያደሺ ናቸው እንኳን ደስ አላችሁ ብሩን አልሰማችሁትማ እንቆማለን ዋና የዛፋት እንቆማለን እሺ የዛሬው አሸናፊዎቻችን የ25000 ብር ተሸላሚዎች ናቸው ሁላችሁም ግን እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ ነው የምናመሰግነው በጣም የተዝናና ነው እውነት ለመናገር በርቱልን መልካም የሴቶች ቀን እንመኝላችኋለን በድጋሚ በስራችሁ እንድትበረቱ ከዚህ ከፍ እንድትሉ ምኞታችን ጭምር ነው በአለም ላይ ላላችሁ ሴቶች በሙሉ እንኳን ለሴቶች ቀን አደረሳችሁ የዛሬው እንተዋወቃለን ነው ይሄን ይመስል ነበር ሌሎች የወድን በኢቢኤስ ፕሮግራሞቻችን ይቀጥላሉ መልካም ቆይታ ታዲያ ቲክቶክ ስሩበት ደግሞ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ